የመነካት ውጤት በዚህ ዘመን በጣም ፎርጂድ በዝቶ ስለመነካት ባይወራ እርግጠኞቹ ነው መነካት አለ። ዛሬም የሚነኩ ሰዎች አሉ። መንፈስ ቅዱስ የሚነካቸው የእግዚአብሔር ፍቅር የሚነካቸው እየተነኩ የሚቀጣጠሉ ሰዎች ዛሬም አሉ። ከዚህ ቤት ደግሞ ይበዛሉ። መነካት ውጤት አለው፣ ፍሬ አለው፣ የሚታይ ነው። መነካት ድራማ አይደለም፣ የሆነ ማስመሰል አይደለም። መነካት የሚታይ ነው፣ የተገለጠ ነው። መንፈስ ዓለም ላይ የሚታይ የሚጨበጥ የሚዳሰስ ነው። እግዚአብሔር መነካት ይስጣችሁ። አሁን በጣም የከበረውን የጌታን ቃል ቆመን አብረን እናነባለን። በጣም ሁሌ ሳነባት ደስ የምትለኝን በአዲስ ኪዳን ሲሰብካት መንፈሳዊነት እንዲሰማኝ የምታደርገኝ የዮሐንስ ወንጌል ምዕራፍ 4 ላይ ያለችዋን ያቺን ሴት ታሪኳን ዛሬ አብረን የሷን መንፈሳዊ ረሃብ እና የሷን ረሃብ ኢየሱስ የተገናኘው ሰው ምን እንደሚመስል ከሷ ህይወት እንማራለን። አሜን። የዮሐንስ ወንጌል ምዕራፍ 4 ከ1 ጀምሮ እስከ 4 እስከ 6 ወይም እስከ 9 ያለውን እናነባለን። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል፣ ያጠምቅማል ማለት ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ወደ ሲካር የምትባል የሰማርያ ከተማ መጣ። በዛም የያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱ አንተ ይሁዳ ሰው ስትሆን ሳምራዊት ሴት ከሚሆን ከእኔ መጠጥን እንዴት ትለምናለህ? አለችው። አይሁድ ከሰማርያም ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጪ የሚልሽ ማን መሆኑን ብታውቂ አንቺ ትለምኙ ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ሴትቷም ጌታ ሆይ መቅጃም የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወትን ውሃ ከወዴት ታገኛለህ? በውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ቁጥር 13 ነው መልእክቴ። ኢየሱስ መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ የምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የሚሰጠው ውሃ በእርሱ ውስጥ ለዘላለም ሕይወትን የሚያፈልቅ የውሃ ምንጭ ይሆናል እንጂ አላት። መልእክቴ የመነካት ውጤት። አሜን አሜን። መነካት አለ። ባይመስላችሁም በዚህ ዘመን በጣም ፎርጂድ በዝቶ ስለመነካት ባይወራ እርግጠኞቹ ነው መነካት አለ። ዛሬም የሚነኩ ሰዎች አሉ። መንፈስ ቅዱስ የሚነካቸው የእግዚአብሔር ፍቅር የሚነካቸው እየተነኩ የሚቀጣጠሉ ሰዎች ዛሬም አሉ። ከዚህ ቤት ደግሞ ይበዛሉ። ጩና እስቲ አሜን በለኝ እስቲ። ይሄ መነካት ደግሞ ውጤት አለው፣ ፍሬ አለው፣ የሚታይ ነው። መነካት ድራማ አይደለም፣ የሆነ ማስመሰል አይደለም። መነካት የሚታይ ነው፣ የተገለጠ ነው። መንፈስ ዓለም ላይ የሚታይ የሚጨበጥ የሚዳሰስ ነው። እግዚአብሔር መነካትን ይስጣችሁ። መነካት እንዴ እግዚአብሔር የተገናኘው ሰው ያዕቆብ እንደዚህ ፊት ለፊት አየሁትና ድኜ ቀረሁ ይላል። አየ ሰው እግዚአብሔርን አይቶ ለሙሴ የተባለው ሰው እኔን አይቶ በህይወት መኖር አይችልም ሙሴ አለ። ሊትራሪ ካላየው አለ ሙሴ ደግሞ ደፋር እኮ አይደል? ጎበዝ እኮ ነው። ለምን አለማምዶታል። ወደ ሲና ተራራ የወሰደው እዛ ቦታ ድምጹን መንፈሱን እና ሰውየው ድምጽ በጣም ተለማምዷል። ይሄ በዛት ውስጥ ድምጽ መስማት፣ በክብር ውስጥ ፊቱን ማየት። ከዛ እንደዚህ አይበቁኝም አለ ሙሴ።
በዚች መቆም አልችልም። በዚህ ይሄ ድንግስግስ በሚመስልና አየው በማስብል አይነት ወደ ፈርዖን መሄድ አልችልም እና ሊትራሪ ላይ ይገባኛል አለ። ማየት አለብኝ አለ። አሜን አትሉም? እግዚአብሔር ሆይ አለ ክብርህን አሳየኝ አለ። ክብርህን ካላየው መቆም በፈርዖን ፊት መቆም አልችልም። ብራዘር በሴፍና በሞት ፊት በድፍረት የቆሙ ሰዎች እሱን ያዩና እሱ ጋር የከረሙ ሰዎች ናቸው። አሜን በላይ ከባድ ቃል ነው ማለት አይ ነው ይገባኛል። ግን ግድ የለም እኛ እንደ ቤተክርስቲያን ምን ለማመደው ይሄኛው ነው። ይሄኛው ዓለም ነው። እዛኛ ዓለም ላይ ትበራለህ፣ ትበላለህ፣ ትጠጣለህ፣ ትበራለህ። እሱን እዚህ ቤት ሰብረዋለሁ። እዚህ ደግሞ ትሆናለህ፣ ትለወጣለህ፣ ትመስለዋለህ። እንደሱ ትሆነህ በክብር ትገለጣለህ። ይህን ቃል ትሰማለህ፣ በዚህ ትሆናለህ። ጩናስቲ አሜን በልስቲ ኢየሱስ ጌታ ነው። እና በጣም ብዙ ጊዜ ታውቃላችሁ በየቸርቻችን ብዙ አይነት ስብከቶች አሉ። እኛ ደግሞ የትምህርቶች ሁሉ ውጤት ነን። የትምህርቶች ውጤት ነን ታውቃላችሁ። እና ሰው የትምህርት ውጤት ነው። ሰው ትምህርቱን ይመስላል። ለዚህ ነው ጌታ ኢየሱስ ከምትሰሙና ከምታዩት ተጠበቁ ያለው። ካልተጠበቃችሁ በጣም የሚያጠፋችሁ ትምህርቶች አሉ። ኢየሱስ ሴንተር ያልሆነበት ክርስቶስ ያልታየበት ትምህርት አትታገሱት። በጣም ጎበዝ አስተማሪ ይሁን በዛ በትምህርቱ ውስጥ ኢየሱስን ካላሳያችሁ አትታገሱት፣ ይቅርባችሁ። መጽሐፍት ሁሉ ስለኔ ያወራል አለ ኢየሱስ። ኢየሱስን የማያወራ መጽሐፍ አላውቀውም፣ አላነበውም፣ አልሰብከውም። ለኔ ስብከት ኢየሱስ ነው። የተሰቀለው የሞተው ከሙታን በመንሳት የእግዚአብሔር ልጅ ስለሆነው ስለ ኢየሱስ ነው ስብከት። ጩናስቲ አሜን በል። ኢየሱስ ጌታ ነው። እና መነካት አለ። መነካት እኔ ወንድማችሁ እማለምዶ መኖሬ ትርጉም ማይሰጠኝ መነካት የሚባል ዓለም ሲጠፋብኝ በህይወት እያለሁ እንደሞተ ሰው ራሴን ቆጥራለሁ። መንፈሳዊ ዓላማችሁን ጠብቁ። ከእግዚአብሔር ጋር ያላችሁ ፌሎሺፓችሁ አታች እንዴት ይበራችሁ ህብረታችሁ ጤናማ የአባት የልጅነት መንፈሳችሁን አድኑት። በጣም ብዙ የሚያስጥሉን ስላሉ ካልጠበቃችሁ የመጣል መርሳት የመቀየር ሁኔታዎች አሉ። ብዙዎች ፍላጎታቸውና የዚህ ቁስ ዓለም ምኞትና አምሮት መንፈሳዊ ነገራቸውን አስጥሏቸው ኖርማል ሰው ሆነው እንዲኖሩ ይደረጋሉ። እግዚአብሔር ከዚህ ይጠብቀን። የዚህ ክፍል መነሻ እንደምታውቁት በጣም ሐዋርያ ዮሐንስ ታውቃላችሁ፣ አምስቱን ዮሐንሶችን ሲጽፍልን ትኩረቱ ኢየሱስና የዘላለም ሕይወት ነው። የሐዋርያ ዮሐንስ መልእክቶች አጠቃላይ ህብረት፣ የዘላለም ሕይወት፣ ኢየሱስ ከዚህ ውጭ የለም። ሕይወትን እያወራ በጣም አሜዚንግ የሆነ አስተማሪ ነው ሐዋርያ ዮሐንስ ወይ ሽማግሌ ዮሐንስ። እሱ ነው የመጽሐፍ የጻፈልን። በዚህ ትወናው ግን የመጽሐፉ ባለቤት ወይ ነው የሐሳቡ ባለቤት መጥምቁ ዮሐንስ ነው። እንደምታውቁት መጥምቁ ዮሐንስ የኢየሱስ መንገድ ጠራጊ፣ የኢየሱስ መልእክተኛ፣ ከኢየሱስ በፊት ቀድሞ የተላከ ለራሱ ሳይኖር ለተላከለት ዓላማ ኖሮ እና ጌታ ኢየሱስ ሲመሰክርለት ስለ ዮሐንስ ከሴት የተወለደ ማንም ከዮሐንስ የሚበልጥ የለም እና ግን በመንግስቴ ደግሞ ከሁሉ የሚያንሰው ይበልጠዋል አለ። እና የመጥምቁ ዮሐንስ የሚያክል ሐዋርያ ወይ ደግሞ ወንጌል ሰባኪ የለም። እና እንደምታውቁት አሁን ቅድም አነበብነው ክፍል ኢየሱስ ይሁዳን ለቆ ወደ ገሊላ ሊሄድ ተነሳ የሚል እናገኛለን። ኢየሱስ ይሁዳ የቆየበት ዓላማ በሁለት ምክንያት ነው። አንደኛ ቤተ መቅደስን ለማጽዳት በፋሲካ ጊዜ ጌታ ወደ ቤተ መቅደስ እንደሄደ መጽሐፍ ቅዱስ ይነግረናል። በፋሲካ ጊዜ በቤተ መቅደስ መሸመት ሽያጭ ይካሄድ ነበር። ሰዎች በፋሲካ አሳቦ በሬ፣ እርግብ፣ ፍየል ምናምን በቤተ መቅደስ አምጥቶ ይሸቅላሉ እና ዓላማው ለመስዋዕት ይባላል። ግን በውስጥ ደግሞ ኢንቴንሽኑ ቢዝነስ ነበር እና
ኢየሱስ አይቶ መጽሐፍ በቀድሞ በኢሳይያስ መጽሐፍ ላይ የቤቴ ቅናት ይበላኛል የሚል ቃል ይፈጸም ዘንድ ኢየሱስ ወደ ቤተ መቅደስ ገባና በቤተ መቅደስ ሽያጭ ሲካሄድ አይቶ ጅራፉን አነሳ ይላል። ለመጀመሪያ ጊዜ ኢየሱስ በይሁዳ በመጣ ጊዜ ቤተ መቅደስን ለማጽዳት ርኩሰትን ለቤተ መቅደስ የማይገቡትን ለማስወጣት ወደ ቤተ መቅደስ ገባ ይላል። ሁለተኛው ቆርኔሌዎስን አግኝቶት ስለ ዳግም መወለድ አናገረው። ቆርኔሌዎስ ማለት ታውቃላችሁ አይደል? ያ ሕግ መምህር ነው፣ የአይሁድ ሕግ መምህር ነው ወይም ሕግ አስተማሪ ነው። ስለ መወለድ ግን አያውቅም። እሱንም አውርቶት እነዚህ ሁለት ነገሮችን ከፈጸመ በኋላ ወደ ዮርዳኖስ ሄደና ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ጀምራችሁ ቁጥር 28 ስታነቡት ኢየሱስ በይሁዳ ካደረጋቸው ነገሮች አንደኛ ቆርኔሌዎስን አገኘ፣ ቀጥሎስ ቤተ መቅደስን አጸዳ፣ ሶስተኛ በዮርዳኖስ ሄዶ እሱና ደቀ መዛሙርቱ አጠመቁት የሚል ቃል እናገኛለን። እኔ ዛሬ በጣም መንፈሴ ስለጋለ እንደኔ ሆኑ። እሺ ወደ ውጭ ሳትሳቡ ወደ ውጭ አድርጉና ፊታችሁን እያሳያችሁ እንደምትነኩ እንደተነካችሁ እያሳያችሁ እኔም በደንብ ልስበካችሁ። አንዳንዴ ጭር ስትሉ እፈራችኋለሁ። ይሄ የቤት ነው እንዴ እዚሁ ናቸው እያልኩ እኔም ጭንቀት እንዳይዘኝ ኢየሱስ ጌታ ነውና እዚህ መሆናችሁን በትንሽ እንዲህ እንኳን ብትሉ አማች ቤት እንደገባ ሰው በቃ ይቻላል። ኢየሱስ ጌታ ነው። በአንድ ላይ ሁላኔ ነካም እንግዲህ ቀስ ብሎ መንፈስ ቅዱስ ይነካናል። ኢየሱስ ጌታ ነው። ራቤና ጥማቴ ሰብከቴ እንድትነኩ ነው። በዚህ መንፈስ እንድትነኩ ክሬዚ እንድትሆኑ ነው። በዚህ ዓመት ኢየሱስ ክሬዚ እንዲያደርጋችሁ እና ስብከታችሁም ንግግራችሁም ኢየሱስ እንዲሆን 2018 ላይ አግኝቶኛል እንድትል የሆነ መንፈስ መጥቶ ነክቶኛል እንድትል ወሬያችሁ እንዲሆን ፈልጋለሁ። ይህ መንፈስ ያገኛችሁ ጩነስ አሜን በልስት ኢየሱስ ጌታ ነው። ሁለቱን ካከናወነ በኋላ በዮርዳኖስ እሱና ደቀ መዛሙርቱ ሲያጠምቁት አንድ ተጓዥ አይሁዳዊ ማለት ነው። አንድ ተጓዥ አይሁዳዊ በዮርዳኖስ በኩል አድርጎ እና በምስራቅ በኩል ወደ ገሊላ እየሄደ ሳለ ኢየሱስና የኢየሱስ ደቀ መዛሙርቶች ሲያጠምቁ አይቶ ለዮሐንስ ደቀ መዛሙርቶች ሄዶ አወራ። በዮርዳኖስ ማዶ ዮሐንስ ስለሱ የመሰከረለት ያ መሲህ ያጠምቃል። አይገርምም? እሱ ዮሐንስ ስለሱ ነበር የሚኖረው፣ እሱን እየሰበከ ነበር። ሰውየው ግን ለራሱ ደቀ መዛሙርትን እያፈራ ነው፣ እያጠመቀ ነው ብሎ ለዮሐንስ ደቀ መዛሙርት ይሄኛው አይሁዳዊ ነገረው። ከዛስ እሺ አለው። ይሄ የዮሐንስ ደቀ መዝሙር ደግሞ ዮሐንስን በጣም ይወዱታል። የነሱ መምህራቸው ነው ዮሐንስ እና የኢየሱስ ደቀ መዛሙርትም የዮሐንስ ደቀ መዛሙርትም ነበሩ እና ዮሐንስ ተከታዮች ነበሩ። ታውቁታላችሁ። በምድረ በዳ የእግዚአብሔር መንግስት በሙላት የሰበከ ኢየሱስን ብቸኛ የሰበከ ሰው ነው። እኔ እንዴት እንደምወደው ከጳውሎስ ቀጥሎ ሰላም የሚለው ሰው ቢኖር መጥምቁ ዮሐንስ ነው እና እንደሱ አይነት ረሃብተኛና የወንጌል ሰባኪ መንፈስ ቅዱስ ያድርገን። እውነቴ ነው። የተለየ ሰው ነው ዮሐንስ፣ የተለየ ሰው ነው። ይሄ መጥምቁ ዮሐንስ ከሰውነት ዓለም ወጥቶ ሌላ ፍጥረት እስኪመስል ድረስ ሌላ ፍጥረት ያልነበረውን ሰው እስኪመስል ድረስ መጽሐፍ ሲናገር የበረሃን ማር እየበላ የበግ ቆዳ ለብሶ ከሰው ዓለም የወጣ ሰው እስከማይመስል ግን ጀግናና ቆራጥ በእግዚአብሔር መንግስት ስብከት የኖረ ሰብኮ የሞተ ብቸኛ ጀግና ዮሐንስ ነው። እግዚአብሔር ይባረክ። በጣም ለኛ ለአዲስ ኪዳን አገልጋዮች ምሳሌያችን ነው ዮሐንስ። መጥምቁ ዮሐንስ አሜዚንግ ሰው ነው እና ዮሐንስን የሚወዱ የሱ ተከታዮች ይሄንን ወሬ ሲሰሙ ትንሽ ተደናገጡ ይላል መጽሐፍ ቅዱሳችን። ተደናገጡ። ለምን? ዮሐንስ ትኩረት አጣ። ዮሐንስ ፌመስነቱን አጣ። ዮሐንስ ብዙ ተከታዮች ከሱ እየተመለሱ ኢየሱስን ሲከተሉት የዮሐንስ ደቀ መዛሙርቶች በቲፎዞ ቅናት ገባባቸው። ወይኔ መምራችን ከዚህ በኋላ ትኩረት ላይኖረው ነው፣ የሚከተለውን የሚወደው ላይኖረው ነው። አብዛኛው አብላጫ ሰው ወደ ኢየሱስ እየሄደ ነው። ኢየሱስን በአንድ ጊዜ 5,000 10,000 መዓት ህዝብ ግር ብሎ ከተማ ኢየሱስ ሲከተሉት የዮሐንስ ደቀ መዛሙርቶች ተበሳጩ።
እና እርስ በርሳቸውም ያግሮምረሙ ያወሩ ወይኔ መምህራችን ትኩረት ሊያጣ ነው፣ መምህራችን ፌመስነቱን ዝንኝነቱን ሊያጣ ነው፣ በጣም ይታወቃል። ታውቃላችሁ መጽሐፍ ቅዱስ ራሱ ሲነግረን አንተ የምትመጣ ክርስቶስ ነህን ተብሏል። ዮሐንስ ማንም አልተባለም። ጳውሎስን ጠይቁ፣ ጴጥሮስ በሉ፣ ማናቸውም በዚህ ሌቭል አልተጠሩ። ብቸኛ በክርስቶስ ልክ አንተ የምትመጣ ወይም ይመጣል የተባልከው መሲህ ነህ አይደለሁም? አይደለም? አዎ አይደለሁም። ኦኬ ሙሴና ኤልያስ ነበሩ በመጽሐፍታችን በሕግ መጽሐፍት ውስጥ፣ ከነሱ አንዱ ነህ አይደለው? ኦኬ ለላኩን ሰዎች ምን እንበላቸው? ማን ነው እንበለው? እኔማ በምድረ በዳ የሚጮህ የሰማይ ድምጽ ነኝ። እግዚአብሔር የሰማይ ድምጽ ያድርጋችሁ። እኔ ሌላ ተልእኮ የለኝም፣ ሌላ ፍላጎቴና የሰማይ ድምጽ ነኝ፣ የእግዚአብሔር ድምጽ ነኝ። በኢየሱስ ስም ያድርጋችሁ። ጩና ሲያሜ ባላንግ ኢየሱስ ጌታ ነው። እኔ ድምጽ ነኝ። ብራዚል አምላክ ነህ ተብሎ አይደለም። ሀበሻ ብንሆንስ እንኳንም ተብለ ለማስባር እንጨነቃለን እኮ። ያልሆነው ለመሆን እኮ ምን ሞት ሰዎች ነን እኮ። እንኳንም ሳንሆን እንኳንም ተብለን የአይሁድ ሽማግሌ ማለት ብራዘር ኖርማል ሰው አይመስልም። ኢየሱስን ተቃውሞ ዮሐንስን ፈሩ ለመጻፍ ፈሩት ይላል። ሊትራሊ ዮሐንስን ሲያዩት ፈሩት። ይሄ ሰውዬ ኖርማል ሰው ነው እስኪ ጠረጥሩ ድረስ ለምን ይለይባቸዋል? ሊትራሊ መጽሐፍ መንገድ ጠራጊ ነው ይላል። ተራራ ዝቅ በል ሸለቆ ከፍ በል ምናምን ይላል። ሱርጓጉጡ ቃና ምናምን መሲህ የመጣ ነው። አብ የላከው ከሰማይ የመጣ ነው። አንድ የከበረው ጌታ የመጣ ነው ብሎ የኢየሱስን መንገድ የሚጠርግ ብቸኛ መልእክተኛ ነው። ለመርቅ ባክ ጆችናንስ 2018 ላይ ላለበት አጥቢያና ላለበት አገርና ምድር እግዚአብሔር አምላክ ከዚህ ቀን ጀምሮ መልእክተኛ ያድርጋችሁ፣ ድምፁ ያድርጋችሁ። ሲጩና ሃሜ መልስ በጣም ይገርም። የተለየ ሰው ነው ዮሐንስ የተለየ እና ስብከቴ ራሱ እዚህ ነው የሚያተኩረው። ሴትዮዋ ላይ የሚሄደው ነው በኋላ ላይ ወጨረሻ ላይ ነው። ትልቁ ስብከቴ ዮሐንስ ነው ራሱ። ደስ ይለኛል ዮሐንስ እቺ አገኘዋለሁ እንጂ ጌታ ምስክሬ በጣም የሚገርም ሰው። እንደዚህ ብታረገኝ በየምጸልየው ሰው ነው ዮሐንስ ማለት ነው። እብድ አገልጋይ፣ ክብር የማይገደው ዝና የማይገደው ፌመስነት ስም ምናምን ምንም ጉዳዩ አይደለም። ከተልእኮ አንፃር ኖሮ የሞተ ሰው ነው። ዮሐንስን ያብራራው ስሙ ሳይሆን ተልእኮው ነው፣ ጥሪው ነው። አሜን ፓለስቲ እና ደቀ መዛሙርቱ ብዙ ተከታዮች ካንተ ተመልሰው ኢየሱስን እየተከተሉ ነው። መምህራችን አንድ ነገር ልበላችሁ አለ ዮሐንስ። አስቀድሜ ስለሱ ምን ብያችሁ ነበር አለ። ምንድነው ያልኩት? አንደኛ ከእግዚአብሔር ካልተሰጠው በስተቀር ማንም አንዳች ማድረግ አይችልም እና የሚያጠምቀው የሚያስተምረው ይሄ ከሰማይ ከአባቱ ዘንድ ስልጣን አግኝቶ ነው። ብትወዱም ባትወዱም ኢየሱስ የዚህ ባለስልጣን ነው። እየጣሉ ይሰሙታል፣ እየተቃወሙ ያምኑበታል። ለምን? እግዚአብሔር አብ ስልጣንን ሰጥቶታል። ጩና እስቲ አሜን በል እስቲ። ኢየሱስ ጌታ ነው፣ ብቻ ነው። ካልተሰጠው በስተቀር ምን ማለት ነው? ተሰጥቶት ኦሬዲ። ሁለተኛ እኔ ላንስ እሱ ሊልቅ ይገባል ያልኳችሁ እሱ አልነበረም? እኔስ ከሱ በፊት ቀድሜ ተላኩት ለሱ እንደሆነ አልነገርኳችሁ? ከዛ ኢየሱስ ደቀ መዛሙርቶች ትንሽ ቆጣሉና ያንተ ሚሽን ሚና ምንድነው አሉት። ታዲያ አንተ ማን ነህ? ኦኬ አንተን አማና መልክ ከሆነ የምንከተል ደቀ መዛሙርትስ እኛስ ምንድነው መጨረሻችን? ታዲያ አንተ ምንድነህ? ያንተ ሚና ምንድነው?
ሲሉት ዮሐንስ የመለሰው መልስ በጣም ልቤን የሚገዛው ቃል ነው። ቁጥር 26 እና እስከ 28 ስታነቡት እንዲህ ይላል። ምዕራፍ 3 ቁጥር 25 ጀምራችሁ እስከ 28 ስታነቡት የዮሐንስ መልስን ታገኛላችሁ። የዮሐንስ ምስክርነት እንዲህ ነው። የዮሐንስ ድርሻ ሚዜ መሆን ነው። ሙሽራው መጥቷል። የሚዜ ስራ ለሙሽራ መስራት ነው። የሚዜ ተልኮ ሙሽራውን ማድመቅ ነው። ሙሽራው ሲሳካለት ሐሴት ማድረግ ነው። የኔ ደስታ የሱ ስኬት ነው። የኔ ደስታ የወልድ መክበር ነው። የኔ ደስታ የወልድ መክበር ነው። ይህ መንፈስ በዚህ ቤት ይሰራል። ጩናስ ያመበለ ኢየሱስ ጌታ ነው። ሌላ የለም። እኔ ሚዜ ነኝ። ሙሽራው እሱ ነው። እኔ የምሰራው ለሱ ነው። ከጎን ያለን ሰው አንተ ለማን ነው የምትሰራ በሉት። ለማን ነው? ተወዳጆቼ ሆይ ቸርች የሚያስመጣችሁ ጌታ ጌታ የሚያስባችሁ ፍቅራችሁ ፈትሹና ሪል ኢየሱስ ነው ወይስ ከኢየሱስ የሆነ አንዳች ነገር ነው? የብዙ ሰው ፍላጎት አሁን በጣም ተይዟል። ሰው ወዳጆቼ ሆይ ስንቶቻችን የኢየሱስ ፍቅር ግድ ብሎን ይሄ አምላክ በፍቅሩ ነድፎን አሸንፎን ረሃባችን፣ ጥማታችን፣ ወታችን የእውነቴን ነው። እና እኔ በህይወቴ ሁለቴ ብቻ ነው ሚዜ ሆንኩት። እና ሚዜ መሆን አልወድም። የማልወድበት ምክንያት በጣም ይሄ መጎተቱን ስለማልወድ ደስ አይለኝም ሚዜ መሆን። እና ሲጠይቁኝ ሰዎች እኔ እዚህ አልተፈጠርኩም ናቸዋል። ሚዜ መሆን አልችልም። እንዳ ምንድነው መሆን ይችላል? እኔ መሞሸር በራሴ ጊዜ ተሞሽሬ ብቻ መኖር እንጂ ሚዜ መሆን አልችልም አላለሰው። እና ሚዜ የሆኑ ሰዎች ሲቁ ጫማ ሲያስሩ ማሰረ ምን ሲያደርጉ ሹሩ ጉድ ሲሉ እኔ ቁጭ ባይከሰኛል። ከዛ ይልቅ እንደው ፕሮቶኮል ምን ደሰኛ ምን ማልበስ ሐሳብ መስጠት እንዲህ ብታረግ ሐሳብ መስጠት ደስ ይቀናኛል። እንዲህ ብትለብስ እላለሁ። ከዛ ማስተባበር ደስ ይለኛል። ከዛ ውጭ ግን ሚዜነት ብዙ አይደለም። አንዳንድ ሰው ሲፈጥረው ለሚዜነት የተፈጠረ ሰው አለ። ሲንዱ ሲሰራ ሲፈጠር ሚዜ ለሆነ የተፈጠረ ሰው እስኪ ማስለኝ ሲሸከሙት የሌለው ነገር ሲሰጡት ልጁ የዛን ቀን ከሰማይ የወረደ ሌላ ፍጥረት ይመስላል። የሚያገባት ቀን ተከቦ በቃ ይከቡዋል፣ ያለብሱዋል፣ ያጎርሱዋል፣ ላቦይን ይጠርጉላል። እማትሆነ የለም። እና ምን ያስብላል? እዚህ ውስጥ ባቆየኝ ትላለህ። እንዲሁ የሆንኩ በቀጠልኩ ያስብላል። የሚዜ ስራ አንተን ማስዋብ ነው። ሚዜ የሙሽራውን ትኩረት መሳብ አይፈልግም። ኢቭን አለባበሳችን እንኳን ትንሽ ሞቅ ካለ አይ አንተ ሞቅ ብለሃል ትንሽ ቀነስ በል። ትኩረት እየሳብክ ነው። የሙሽራን ትኩረት ከሳብከው ጥሩ አትሆንም። እና እኔ ወንድማችሁ አንዳንዴ ሱፍ ያምርብኛል። እና አንድ በህይወት ያለ አንድ ሰው ሚዜውን ቁጥር ነብያቸዋለሁ ነው ለሁለት ሰው ነው። እና አንደኛው ሰውዬ ረጅም ነው ግን ሱፍ አምርበትም። አጠር ብዬ ግን ሱፍ ያምርብኛል። ከዛ አይ ምን ነው አንተ ቢጃማ አረከው አልኩ። ሰውዬው ነው ሙሽራውን እኮ ነው አንተ ረጠልከው ሱቷን ተበሳጨ። የምሩ ተበሳጨ። በዚህ ቀን እንዴት እንደዚህ ትለኛለህ? ባንጠረጥሮ ራሱ ልንጠልጠል እንጂ የኔ ቀን ነው። ተበሳጨ የምሩ። አንዱ ደግሞ አጭር ነው። መሬት ያጎጣ ሱቷን ጎቶታት እንደ ጉድ። አንተማ አይሆንም አልኩት። ላንተ ጥሩ ጂንስ መስራት ነው አልኩት። ምን ላች ፈልጌ ነው ጥሩ ሆነ እንኳን ትኩረት ከሳብክ ዞር ትደረጋለህ። የዛ ቀን ትኩረት የሱ ነው። አሜን። እኔ አንድ ረሃብ ገብቶብኛል። በማገለግለት ቤተክርስቲያን 10 ሰው 20 ሰው ብትሆኑ እንኳን 10ችን 20ችን ሰዎች የእግዚአብሔርን ትኩረት የምንመልስ ሰዎች የእግዚአብሔር ትኩረት ወደ ቤተክርስቲያን እንዲመለስ ቤተክርስቲያን ትኩረቷ ኢየሱስ እንዲሆን በቃ ሞገሷ እንዴት በየለው አውራችሁ እና እኔ ትኩረት ለመሳብ አይደለም ያለሁት።
ሰው ዮሐንስ ብሎ እንዲከተለኝ አይደለም ሚሽኔ እና እሱን ማድመቅ ነው፣ እሱን ማግነን ነው፣ እሱን መግለጥ ነው፣ እሱን በልባችሁ መሳል ነው። ይህ መንፈስ ይሁንላችሁ። ጩና እስቲ አሜን በሉ እስቲ። ኢየሱስ ጌታ ነው። የዮሐንስ ተልእኮ የኢየሱስን ትኩረት መመለስ ነው፣ መጠበቅ። እኔ ላንስ እሱ ሊልቅ። አይገርማችሁም? መጽሐፍ እንዲህ ይላል፣ ዮሐንስ ኢየሱስን ባየ ጊዜ የጫማውን እንኳን ማሰራ መፍታት አይገባኝም ሲል የሱ ደቀ መዛሙርቶች ትንሽ ልባቸው አዘነ። ለምን? ለነሱ ዮሐንስ ትኩረታቸው ነው። ዮሐንስ ሌላ ትኩረታቸው ነው፣ ይወዱታል። እኔ ላንስ እሱን ለማላቅ ነው። አሜን በሉስ። እኔ ብራጆቼ ሆይ እንደዚህ አይነት ረሃብ አይገባባችሁም? የቤቱ ባለቤት ቤቱ ጋር መጥቶ ሲደምቅብን ሲያምርልን፣ የቤቱ ባለቤት ሞቶ በደሙ የዋጃት የደሙ ፍሬ የሆነችው ቤተክርስቲያን ክርስቶስን ስታልቀው ኢየሱስ ሲገንባት ሲወራባት ሲታይባት፣ አሜን በልኝ እስቲ። ይህ መንፈስ ይሁንልን በኢየሱስ ስም። የኛ ትኩረት ኢየሱስን ማላቅ ነው፣ ኢየሱስን መግለጥ ነው። አሜን በሉ እስቲ። የኔ ተልእኮ በል እስቲ ኢየሱስን መግለጥ ነው፣ ኢየሱስን ማክበር ነው። እባካችሁ ሌላ ቅራቀምቦ ትንሽ ነገሮች እንተዋቸው፣ እንቀንስ። በአንዴ እንኳን ማቆም ማንችል ትንሽ እንቀንሰው። አሁን በጣም አገልጋይ ራሱ ሌላ ስም ፈልጓል። ነብይም ወንጌላዊም ሐዋርያም ቢሾፕም ተባል ነው አለቅ። ከዛ ሜጀር ማይነር ሜጀር ነው በኋላ ዋንቱ ምን ቱቱ ማለቴ አማርኛ ራሱ ጠፋ። እኛ የሚያብራራ አማርኛ ይጥፋ። እኛ እኮ ሎሌዎች ነን፣ የእግዚአብሔር አገልጋዮች ነን። ምንም እምናከብረው እንጂ ልንከብርበት አይደለም። በርግ መጽሐፍ የሚያከብሩኝ አብ ያከብራል። የኛ ክብር እሱን በማክበር ውስጥ ነው። እሱን ባከበር ነው ልክ በሱ ውስጥ እንከብራለን። ለዚህ ነው ጳውሎስ እንደዚህ ብናከብረው ከሱ ጋር እንከብራለን። የኛ ክብር ከሱ ጋር መክበር ነው። አክብሬ ነው በከሱ ጋር መክበር። አሜን። እኔ ሚዜ ነኝ። እኔ የሀገሬ ሁሉ አገልጋይ ይሄ ልብ ቢበዛለት ደስ ይለኛል። እኔም ጭምር ራሴንም ኢንክሉድ አደርጋለሁ እዛ ውስጥ። ሁላችን የዚህ አይነት ልብ፣ የዮሐንስ አይነት ልብ ክርስቶስን ለማላቅ ለማግነን ለማክበር እንደተጠራን ሰዎች እንድናውቅ እፈልጋለሁ ወዳጆች። አሁን ወደ ክፍል የመጣሁት ወደ ምዕራፍ 4 ማለቴ ነው። ኢየሱስ ከዚህ ተልእኮ በኋላ ይሁዳን ትቶ ወደ ገሊላ ወክ ያረገ ከደቀ መዛሙርቱ ጋር። ደቀ መዛሙርቱ ሌላ መንገድ ሲመርጡ ኢየሱስ ግን ደክሞት ነበርና በሰማርያ ሊያልፍ ግድ ሆነበት ይላል። ማለት ኢየሱስ ችግር የለበትም። በሰማርያ ስላለፉ እነሱ ጠላትነት እንዳላቸው ያውቃሉ። በጣም አይሁዶች በተለይ የአይሁድ ደቀ መዛሙርቶች ደግሞ የሳምራውያን ሰዎችን በጣም ነው የሚንቁት። ለምን? ያኔ በሁለተኛ ነገሥት ምዕራፍ 17 ላይ ከሶርያን ጋር በተደባለቁ ጊዜ እግዚአብሔርን ባላከበሩ ጊዜ እግዚአብሔር ለሶርያን ሰዎች አሳልፎ ሰጥቷቸው ነበርና ባሪያ ነበሩ። በዚህ ጊዜ ነው እስራኤላውያን ለሶርያን ሰዎች አሳልፎ በተሰጡ ጊዜ ሶርያን ሳማሪያን ዋና ከተማቸው አደረጉት። ስለዚህ የአሕዛብ ማህበረሰብ ሆነች እስራኤል። በዚህ ምክንያት አይሁዶች ይንቋቸው ነበር እና አይተባበሩም፣ ህብረት የላቸውም፣ አብሮ አይበሉም፣ አብሮ አይጠጡም፣ ፌሎሺፕ የላቸውም። በዛ መንገድ እንኳን ለማለፍ እስኪጸይፉ ድረስ ማለት ነው። ሌላ መንገድ ሌላ እጥፍ መንገድ ጨምሮ ሲሄዱ ኢየሱስ ግን በሰማርያ በኩል ሲካር ወደምትባል ወደ ሰማርያ ዋና ከተማ ኢየሱስ ወክ እያደረገ እየሄደ ከቀኑ 6 ሰዓት ከመንገድ ደክሞ ይላል መጽሐፍ
በስጋ ወራቱ ስጋ የለበሰ አምላክ ነው። በስጋ ወራቱ ደክሞት ውሃ ሊጠጣ ወደ ጉድጓድ ተጠጋ፣ ወደ ያዕቆብ ጉድጓድ እና 6 ሰዓት ላይ በ6 ሰዓት ውሃ ለመቅዳት አይኬድም። ከባድ ነው። ያው የከተማ ህዝብ እንኳን የአዲስ አበባ ሰው ቦምባ ቤት ውስጥ ስላለ አይደል አያውቅም፣ ጉድጓድ አያውቅም። እኛ ጋር ነው የምናውቀው። እኛ ስራ ተሻግረው የሚሄዱ እህቶቻችን ገጠር ውስጥ 6 ሰዓት ላይ አይኬድም። እባቡ አለ፣ ግንጡ አለ፣ ስንት መከራ አለ መሰለኝ። እና ማለዳ ነው የሚኬደው በ12 ሰዓት በጠዋት 12 ሰዓት ወይ ደግሞ ማታ 11 ሰዓት በኋላ እንደዚህ ነው የሚኬደው ውሃ ለመቅዳት ወደ ምንጩ ለመሄድ ማለት ነው። እቺ ሴትዮ ግን ሰው በማይሄድበት ሰዓት እና ሌሎች ሰዎች በማይሄዱበት ሰዓት ተደብቃ በ6 ሰዓት ውሃ ልትቀዳ ወደዛ ጉድጓድ መጣች ይችላል። ከዛ ኢየሱስ ጉድጓዱ ዳር አረፍ ብለዋል እና አየችው። አንቺ ሴት እስቲ ውሃ የሚጠጣ ስጪኝ አላት። ገረማት። ኢየሱስ ተልእኮውን እያፈጸመ ነው። የመነጋገሪያ ርዕስ የከፈተ እንጂ ውሃ ብቻ አይደለም ጥያቄው። በምን በኩል ላውራት ብሎ ያው እኔ ትንሽ ፈገግ ላድርጋችሁና በእኛ ሀገር ወደ አምቦ ማለቴ ነው እና ወንድሞቻችን እህቶችን ለመጀንጀን ሲፈልጉ ሄዶ ወንዝ ዳር ደገፍ ብለው ይቆማሉ። ከዛ ሳትፈልግ ያዋረዋታል። ለምን እንደዚህ የምትቀጂው ምናምን እያሉ ከዛ ወሬው ጀመርና ስራዋን ተሸክማ እሷ አጠገቡ ጀፍጀፍ እያለ ይሄዳሉ። ምን ማለት ነው? የጅንጀና ቦታ ነው። እዛ እዚህ ካፌ ለማዛ ወንዙ ጋር ነው የጅንጀና ያለው። ታበሳ የሚባለው ወንዙ ጋር ነው ያለው። እንደዛ ነው እዛ ጋር ማለት ነው። ልክ እንደዛ ውሃ ጠጪኝ ማለቱ የንግግር መክፈቻ ነው። ሴትዮዋ አሁን አንተ አይሁዳዊ ነህ፣ ሳምራዊት ከሆነችው ከኔ እንዴት ውሃ ትጠይቃለህ? እና እንዴትስ ውሃ ጠየቀኝ? እና ኢየሱስ የዘላለም ፕሮግራሙን በዛ ሳቦ ነገራት። ይሄ ላንቺ ትልቅ ፕሮግራም ነው አላት። ትልቅ ቀን ነው ላንቺ። አሜን በለው እስቲ። ይሄ ላንቺ ይሄ በዚህ ንግግር ሰዓት ይሄ ላንቺ ትልቅ የፈውስሽ እና የመዳንሽ የለውጥሽ ቀን ነው። እና ውሃ ጠጪኝ የሚልሽ ማን መሆኑን ብታውቂ ኑሮ አንቺው ከዛ እርሱ ደግሞ የዘላለምን ሕይወት ውሃን ይሰጥሽ ነበር። ሲጀመር የዘላለምን ሕይወትን ውሃ ሴትዮዋ አታውቅም። ቀጥታ የወሰደችው ወደምታውቀው ጉድጓድና ውሃ ነው የወሰደችው። የኔ ጌታ አለችው። ይሄ የአክብሮት ቃል ነው እንጂ ጌትነቱን አውቃ አይደለም። የአክብሮት ቃል ነው። ጌታዬ አንደኛ ይሄንን ውሃ ከወዴት ታገኛለህ አለች። ቢኖርስ አባታችን ያዕቆብ ከሰጠን ከዚህ ጉድጓድ ትበልጣለህ አንተ? ኦኬ በለጥክም በል። መቅጃ የለም። ይሄ ጉድጓድ ደግሞ ጥልቅ ነው። ከዚህ ጥልቅ ጉድጓድ ለመቅዳት መቅጃ ያስፈልጋል። የለህም። ጌታ አምጥቴ ነው የዘላለምን ውሃ የምትሰጠኝ? እና ኢየሱስ የጉድጓዱን ጥልቀት አልካዳትም፣ መቅጃው አለመያዙንም አልካዳትም። ግን አንድ ነገር ነገር አሁን ሺፍት አደረገው ንግግሩ ወደ መንፈሳዊነት ተለወጠ። እሷም ልታስተውል ነው። አሁን ከዚህ ጉድጓድ ምንም ያህል ጥልቅ ቢሆኑ እንኳን ከዚህ የሚጠጡ ሰዎች አይረኩም። ሁሌ ይመላለሳሉ። እየቀዳ ይኖራል። የሚያሳርፍ አይደለም ጉድጓዱ። ትቀጃለሽ፣ ነገም ተመልሰሽ እኔ ግን የሚሰጥሽ ውሃ ለዘላለም አሳራፊ ነው። ለአንዴና ለመጨረሻ ያሳርፍሻል። ይህ ከውስጥሽ እንጂ ከደጅ አይደለም፣ ከውስጥሽ ይጀምራል። እስቲ አሜን በሉ ባካችሁ። ሐራ አሜን በሉ እስቲ። ወዳጆቼ ሆይ ኢየሱስን ያገኘን ጊዜ የሳቅ ነው ቁጥሬን ሳይሆን እሱ የገባብን ቀን ሳናቆ ሳቅ ነው እኮ። ሳናቆ ፈገጋል። ሳናቆ ቆዳችን ተቀየረ። ሳናቆ የነበርንበት ዓለም ተለወጠ። ለምን? ገብቶብን ነው ኢየሱስ። ተገናኝቶ ነው ኢየሱስ። ይህ መንፈስ ያገኛችሁ ሲጩን አሜን በል እስቲ።
ኢየሱስ ጌታ ነው። ኢየሱስ ያሳቅን ጉድጓድ ቀይሮ ሳይሆን ከጉድጓዱ የሚበልጠው ምንጭ ከሚቀዳው ጉድጓድ የሚበልጠው ምንጭ ነው ያሳየን። ይህ ምንጭ አሳርፍም፣ ነገም ትቀጃለሽ፣ ትመላለሻለሽ። ወዳጆቼ ሆይ ስንቴ ቀዳን እኮ ግን አላሳረፈንም። እየቀዳን ይርበናል፣ እየጠጣን ይጠማናል። አየህ ጌታ ኢየሱስ በኢሳይያስ ምዕራፍ 53 ላይ ያለ ገንዘብ ኑና ጠጡ አለ። ብዙ ዓመት በገንዘባችሁ ገዝታችሁ ጠጣችሁ አራካችሁ ማለት ይልቁኑ ዘመናችሁ በዛለ። አሁን ያለ ውሃ እኔ ልስጣችሁ፣ ኑና ጠጡ፣ ረክታችሁ በእኔ ትኖራላችሁ። አሜን በሉ። ኢየሱስ ያላሳረፈው ሰው ምንም ብትሰጡት አያርፍም። ኢየሱስ ጋር ደርሶ ያልሳቀ ያልተለወጠ ያልተደሰተ ሰው ምንም ብትሰጡት ምንም ማረፍ አይችልም። የኛ ረፍት ኢየሱስ ነው። የኛ ሳቅታ ኢየሱስ ነው። የኛ ምንጭ ኢየሱስ ነው። የዘላለም ደስታችን ኢየሱስ ነው። እስቲ ለኢየሱስ ክብር ስጡ ባካችሁ። ሃሌሉያ! ኢየሱስ ጌታ ነው። አያችሁ የለም ከዚህ የሚጠጣ ተመልሶ ይጠማል። ትዝ ይላችኋል በበዓሉ በሰባተኛው ቀን ኢየሱስ ድምፁን ከፍ አረገ ይላል። አንዳንድ ኢየሱስ ድምፁን ከፍ ያደረገባቸው ቦታዎች ሁለት ናቸው። ሊሞት ሲል ኤሎሂ ሲል ድምፁን ከፍ አድርጎ ጮህ የሚል ቃል አለ አይደል? በአይሁዶች የሰባተኛ በዓል ላይ በበዓላቸው ቀን ኢየሱስ በታላቁ የበዓል ቀን ኢየሱስ ድምፁን ከፍ አድርጎ የተጠማ ቢኖር አሜን አሜን። ኢየሱስ ለተጠማው ምስኪን ሰው ድምፁን ከፍ አድርጎ ነው የጠራው። ጮህ ነው የጠራው። ጮህ ይላል። እየጮህ በታላቅ ድምፅ የተጠማ ቢኖር ወደኔ ይምጣ። አሜን አሜን። ፕሮፌት ያምብልኝ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ በጣም ኢየሱስ በታላቅ ድምፅ የጮህበት ቦታ ነው እሱ። እስቲ ማይክ ስጡትና ፕሮፌት ያምብልኝ። በጣም ኢየሱስ ሁለተኛ ጊዜ ነው የጮኸው። አንዱ በኤሎይ ሲል ነው፣ ሁለተኛ በዚህ ጊዜ ነው ኢየሱስ የጮኸው። የዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ከበዓሉም በታላቁ በሁለተኛው ቀን ኢየሱስም ቆሞ እንዲህ ብሎ ጮኸ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔም የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። አለቅ። በእኔ የሚያምን ሰው ሌላ ጉድጓድ ይቆፈርለታል ብሏል እንዴ? ሌላ ጉድጓድ ፍለጋት አላለም። ከሆዳችሁ ይፈልቃል፣ ከውስጣችሁ ይጀምራል። ሰላማችሁ፣ ደስታችሁ፣ ምንጫችሁ ከውስጣችሁ ይጀምራል። ልመርቅ ባክ በዚህ ዓመት የሰላማችሁ ምንጭ፣ የደስታችሁ ምንጭ ከውስጣችሁ ይጀምራል። ከቤታችሁ ይጀምራል፣ ከጓዳችሁ ይጀምራል። ጩናስ አሜን በል እስቲ። መጽሐፍ ያለው በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከሆዱ ይፈልቃል። አንተ ራሴ ለሌላው ትተርፋለህ። እንኳን ጠያቂ፣ እንኳን ልትመላለስ፣ እንኳን ልትንከራተት፣ አንተ ራሴ ለሌላ ትተርፋለህ። ለምን? ካንተ ስለሚፈልቅ። አሜን በልባክ። ቁጥር 13 ላይ ምዕራፍ 4 ጌታ እንደዚህ አላት፣ ከዚህ ጉድጓድ የሚጠጣ ሰው ተመልሶ ይጠማል። በጣም የገረመኝ የሴትዮዋ ጥያቄ ነው። ወዲያው እሷም ሽፍት አደረገችው። የኔ ጌታ አለችው፣ እንዳይጠማኝና ተመልሼም እንዳልመጣ ከዚህ ድግግሞሽ ህይወት አድነኛ። ድግግም ህይወት። ይሄ ጉድጓድ ቢያሳርፈኝ ኑሮ 6 ባልጋ ባልደረስኩ ነበር። ሲስቴም ቀይሬ በተለያየ ፋሽን መንገድ ብራንድ ተከትዬ ነፍሴን ባላሰቃየዋት ነበር። በኔ ፍለጋ ውስጥ በኔ ምርጫ ውስጥ የኔ ረፍት እንደሌለ ገብቶኛል። የረፍት ምንጭ አንተ ነህ። የሰላም ምንጭ ኢየሱስ ነው።
ልንገራችሁ፣ ምንም ቢሰጣችሁ ምንም ቢከማችላችሁ የዚህ ዓለም ነገር ቢተርፍላችሁ የእናንተ ቢሆን ክርስቶስ ከሌላችሁ ሁሌ ረሃብተኞች ናችሁ። እንደ ተጠማችሁ እንደ ተንከራተታችሁ ነው አለ። ያለ ክርስቶስ ማረፍ አይቻለው። የኛ እረፍት ኢየሱስ ነው። ለኢየሱስ ክብር ይሁንለት። ሃሌሉያ። ከዚህ ጉድጓድ የሚጠጣ ተመልሶ የያዕቆብ ጉድጓድ ጥልቅ ነው ግን አያሳርፍም። የያዕቆብ ጉድጓድ ጥልቅ ነው ግን ጥምን አይቆርጥም። የያዕቆብ ጉድጓድ ጥልቅ ነው መቅጃውም ብዙ ነው ግን እረፍት የለውም። እኔ የሚሰጠው ግን ከደጅ ሳይሆን የሚጀምረው ከውስጥ ነው። ኢየሱስን ያገኘ ሰው ደስታው ከሚቆጠረው አይደለም፣ ካከማቸው አይደለም፣ ከውስጡ ነው የጀመረው፣ ከሆዱ ነው የጀመረው። አሜን በሉ እስቲ አንዴ። አሜን አሜን አሜን። እግዚአብሔር ምስክሬ ነው። የብዙ ቅዱሳን ክርስቶስ የገባቸው ሰዎች ደስታቸው በአምላካቸው ባላቸው ህይወት ነው እንጂ ለዛ ነው ጌታ ኢየሱስ የሰው ህይወት ባፍቶ ልክ አይደለም አለ። አይደለም የሰው ህይወት በገንዘቡ ልክ አይደለም። ሰውን የሚያብራራ ሀብቱ አይደለም። ክርስቶስ በሱ መኖሩ ብቻ ነው። ልካችሁ የሰላማችሁ ጥግ በእናንተ ያለው ክርስቶስ ነው እንጂ የምትቆጥሩት ነገር አይደለም። አሜን በሉ እስቲ። አዎ ተመልሼ እንዳልመጣ አሁንም ኢየሱስ ችን ሴት ለዚህ ምንጭ ሊያዘጋጅ ስለፈለገ ለዚህ ምንጭ ልቧን እያዘጋጀ ስለነበረ ሄደሽ ባልሽን ጠርተሽ ባዘዌ ዮሐንስ ወንጌል ምዕራፍ 2 ቁጥር 25 እንዲህ የሚል ቃል አለው። ማንም ስለ ሰው እንዲመሰክርለት አያስፈልገው በሰው ልብ ያለው ያውቃልና። አሜን። ኢየሱስ ስለ እናንተ መሰክር አያስፈልገው፣ ያውቃችኋል። ደስ አይልም? ጌታዬ አንተስ ታውቀኝ ይሁን አትለው፣ ያውቃል። ዓለም ሳይፈጠር ያውቃል። ወደዚህ ምድር ሳትመጣ በእናት ማህፀን ሳለ ያውቃል። እስቲ አሜን በለኝ። አይገርምም? ማንም እንዲመሰክር አያስፈልገውም፣ በሰው ልብ ያለው ያውቃል። እቺ ሴት እነኚህ 6ቱ ባሎች ባል እንዳልነበሩ ያውቃል። ግንስ ለዚህ እውነተኛ ምንጭ ልቧን ሊያዘጋጅ ስለፈለገ ለንስሐ ሊያዘጋጅ ስለፈለገ 6 እና ባልሽን ጠርተሽና አራ ባል የለኝም ጌታ አለችው። ባል የለኝም ስትይ እውነት ተናግረሻል። ለምን ባል 6 አይሆንማ፣ ባል አንድ ነው አይደል እንዴ? 6 ባል አለ እንዴ? ዝም ባላችሁ አለ ቅዱሳን እህቶች የለም አይደል? ባል ስንት ነው? ሌላው ምንድነው ታዲያ? እናንተ ዝም ስጡት ባሉን እና 6 ባሎች ማለት 5 ነበሩሽ። ይሄኛውም 6ኛውም ያንቺ ባልሽ አይደለም። ከዛ ሴትዮዋ ከአንድ አይሁዳዊነት ሌላ መገለጥ ውስጥ ገባች። ትንሽ ስለ ኢየሱስ ስለሱ ያላት ዕውቀት እየበራላት መጣ። ለምን ቀድሞ በአባቶቻችን ይሄ በትክክል እውነትን የሚነግረን መሲህ እንደሚመጣ ተነግሮ ነበር። ነብይ እንደሆንክ አያለው። ለምን የውስጥ ጓዳዬን ያወራ እውነተኛ ናንተ እና ባልየለኝም ስላልሽ እውነትሽን ተናገርሽ። በትክክል እንኳን ባታወሪው እውነት ነው። በእነዚህ በተፈራረቁባት ወንዶች ህይወቷና ስሟ ታሪኳ ሌላ የሆነች ሴትየዋ ከኢየሱስ ውጪ አንድ ሰው ቆሞ ሊያዋራት ጊዜ ሊሰጣት ማንም የማይደፍራት ሴት ነች። ብቸኛ ሴት ነች። ተደብቃ በ6 ሰዓት ውሃ የምትቀዳ ከሰውም ከራሷም የጠፈች ብቸኛ ሴት ናት። ለዚህች ሴት የሚያስፈልጋት ሌላ ጉድጓድ ውሃ ሳይሆን ህይወቷን የሚቀይር ከዚህ ነጥቆ የሚያወጣት የህይወትን ውሃ የሚሰጣት ኢየሱስ ነው የሚያስፈልጋት። ለቺ ሴት ሌላ ወንድ ልስጥሽ እንዴ አይደለም የምትባለው። እቺ ሴት ነው እንዴ አይደለም። እንዳ 7ኛ ሊቀየርልሽ አትባልም። አንዳንድ ወዳጆቻችን በጌታ የመጡ እንዲህ ይሉኛል። አንዳንድ ጊዜ እኛ እኮ ጨርሰን የመጣ ነው ይሉኛል። እኔ ጌታ በልጅነቴ ያገኘኝ ጌታ ስሙ ይባረክ።
ማለት በልጅነቴ ያገኘኝ ጌታ በጌታ ቤት ውስጥ ያደግኩት። አንዳንድ ሰዎች ሊያስቀኑን ሲፈልጉ ፕሮፌት እኛ እኮ ጨርሰን ነው ጨርስ አድርገን ነው እናሳ ያጨረሱ ደግሞ እዚህም ሆኖ ይሄዳሉ ሳይጨርሱ ስለመጡ ማለት ነው። እኛ ግን ጨርሰናል። ኢየሱስ ጌታ አለ እንዴ? አሜን። ስማላችሁ አልቋል እና እቺ ሴት የዚህ ዓለምን ጥልቀት ታውቃለች። እስከ 6 ባል ደርሳ የዚህ ዓለም ህይወትን በጣም ታውቃለች። ነፍሷ የተጠማው ከዚህ ህይወት የሚታደጋት ከዚህ አውጥቶ ሌላ የህይወት እውነተኛነትን የሚሰጣትን ትፈልጋለች። ነፍሷ የተራበው መንፈሳዊነት ነው፣ ለውጥ ነው ነፍሷ የተራበው። ይገርማችኋል መጽሐፍ ነብይነቱን ካወቀች በኋላ በዚህ ንግግር ውስጥ እንስራዋን ጥላ አይደል መጽሐፍ ሮጠች ይላል። ሄደች፣ ውሃውም ተረሳ፣ ጉድጓዱም ተረሳ፣ እንስራውም ተረሳ። ለምን? ያገኛት ነብይ ነው። ኢየሱስን አግኝታችሁ ኢየሱስ ነክቷችሁ እንደ ቀደመ ህይወት የምትመላለሱ ካላችሁ እንደገና ራሳችሁን ቼክ አድርጉት። በርግጥ ኢየሱስ አግኝቶናል። በርግጥ የእግዚአብሔር ፍቅር ነክቶናል። በርግጥኛ የኢየሱስ ደቀ መዛሙርቶች ነን። የኢየሱስ ተከታዮች ነን። የእግዚአብሔር የፍቅሩ የቸርነቱ የምህረቱ የቀመስን ሰዎች ነን። አችን ብዬ ልጸልይ። ለዚህ ነው በቤተ ክርስቲያን ውስጥ የእግዚአብሔር ቃል ወይም መንፈስ ቅዱስ የእግዚአብሔር ቃል ሊያረካን ቀርቶ ድራማ መንፈሳዊ ድራማ የሚመስሉ የገዢነት ስልጣን እንጨት ቆርጬ ካልሸጥኩልህ የእግዚአብሔር ቃል አረካም። አንተ ውሃ ቀድቼ ሽጥን ይሄ ተአምር ነው ብዬ ካልሸጥኩልህ አትነካም አንተ በእግዚአብሔር ቃል። ለምን ጨርሰህ ያላ በእግዚአብሔር ቃል እውነት መርካትን አቁመናል። መዳናችን ተአምራት መሆኑ ረስተናል። አሁን የሚያስደስቱና የሚያስቁን መንፈሳዊ ድራማዎች ቸርች ውስጥ የሚደረጉ የተለያዩ ነገሮች ብራዘር ለኛ ተአምር ኢየሱስ ነው። ሌላ ተአምር የለም። አሜን በለኝ እስቲ። የለም ከእግዚአብሔር ቃል እውነት ውጪ የሚያስደስተኝና የሚማርከኝ የለም። ካላችሁ ቀይሩ። እቺን ሴትዮ ፈገግ ያደረጋትና እንስራዋን ያስጣላት ያገኘችው ኢየሱስ ነው። የንግግሩ ጥልቀት መጽሐፍ እንዲላል ከሰላሙና ከህይወቱ የተካፈለችው እኔ እንጃ አለች ይላል። ወደ ሰማሪያ ከተማ ሄዳ ወደ ሲካር ከተማ ገብታ ወገኖች አለች ጉዴን የነገረኝ እኔ እንጃ ክርስቶስ ይሁን የሰው ነብይ ይሁን እንዴ በአንድ ቀን ክርስቶስ በተገናኛት ህይወት መስካሪ ሆነች። የመንግስቱ ሰባኪ ሆነች። ለመርቃችሁ እንደገና ክርስቶስ ያገኛችሁ፣ እንደገና ፍቅሩ ይብራላችሁ፣ እንደገና ምህረቱ ይገለጥላችሁ። በደምጩና እስቲ አሜን በሉ ባካችሁ። ኢየሱስ ጌታ ነው። ጨርሰናል ባካችሁ። ያልጨረሰን ደግሞ ካለ ኢየሱስ ሁሉ ነገራችን ነው። ሌላ ድራማ ተአምር አያስፈልግም። ለኛ ተአምራት ኢየሱስ ነው። አጨብጭቡ ለጌታ ክብር ስጡ። ኢየሱስ ጌታ